አንተ ዴቭ የምትባለው ሰውዬ ማለት ነው። ዛሬ ነው እንዴ ቤተሰብክ እንደተደፈረ ያወቀው? እስከዛሬ ድረስ አብርሃም እርጉዝ ሚስቱን ትቶ ብዙ ዋጋ የከፈለችለት ሴት ትቶ ከማንም ጋር ሸሼ ገዳሚ ስለ የት ነበርክ? ዛሬ ኤፍሬም እዛ ስለሄደ ብቻ ክብሬ እንደ ቤተሰቦችን ክብር እንድታዋርድ አልፈልግም፣ እንደዛ እንድታደርግ አልፈልግም ብለን የምትንጠባረርብን እዚህ መጠቅ ማለት ነው። መጀመሪያ ሲጀመር አብርሃም መች አስከበረና ነው የናንተን ቤተሰቦች መች አስከበረ? ለቤተሰቦቹ መች ክብር ኖረው? ለአባቱ ለእናቱ ክብር ብኖረው ነው እንደዚህ ጋር ሁለት ሴት በአንድ ያስረግጃለሁ ስል ዝም አላልክም እንዴ አንተ? ዛሬ ደግሞ ልትናገር ያምራል እንዴ? ሲጀመር አንተ የመናገር ራሱ መብት የለውም ማለት ነው። ምክንያቱም መጀመሪያ ያ ሁሉ ሲደረግ ያ ሁሉ ሲፈጸም ለምን ዝም አልክ ነው ጥያቄው። ያን ነገር ብታደርግ ኖሮ መጀመሪያ እንደዚህ ነው ብለክ ብትናገር ኖሮ ነበረ ትክክል ነው፣ ቤተሰብን እያስከበርክ ነው ብለን የምናስብክ ማለት ነው። ግን አንተ እንደዛ አላደረክም። ዛሬ ኤፍሬም ስላደረገ ብቻ ቤተሰቦቹን አስናቀ ማለት አይደለም። ከገባክ እያስከበራችሁ ነው እንጂ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እንግዲህ ኤፍሬም እንዴት ነው ኤርሜላ ቤት የምትሄደው? እንዴት እንደዛ ታስንቀናለ? አላለም መሰላችሁ? ምንም ማስናቅ አይደለም፣ አስከበረ ከገባ ማለት ነው። ምክንያቱም ኤርሜላ ለወንድም አትሆንም። እዚህ የምትልከሰከስ ቤተሰቦች ልታስከብር አትችልም። የትኛው ሴት ነች እስቲ ሽማግሌ ላክ ብላ ወንድ ስር እግር ስር ወርቃ የምትለምነው? እቺ ሴት ናት አሁን የአንተን ቤተሰቦች የምታስከብረው? የአንተ ወንድም ሚስት የምትሆነው? የእናንተ ቤተሰቦች ተቀላቅላ እናንተ ልታስከብር የምትችለው እቺ ሴት ነች? ምን አይነት ነው እናታችሁ? ሲጀምር ምን እንደሚያስከብር የትኛው ሰው ቤተሰቦችን እንደሚያስከብር ራሱ አታውቅም። መጀመሪያ ማስከበር የነበረበት አብርሃ የሚባል ሽልጥልጥ ወንድምክ ነው። እሺ እሱ መጀመሪያ ምከረው ይደግ